ነው ሲቪል? እኔ ለምሳሌ መሳሪያ 14 ዓመቴ ነው። ሲቪል ነህ ልትሉኝ ነው? ወታደርም ነኝ። ድብን ያለ ወታደር ብቻ ነን እንዳትሉኝ ደግሞ የአማራ ህዝብ ህልውና መረጋገጥ አለበት የሚል ፖለቲካዊ ግብ ላሳካ መሳሪያ ያነሳው ሰው ነኝ። ይህ ክላሽ ቱላችን ነው። የፖለቲካ ግባችን ማሳኪያ መሳሪያችን ነው። የምን ክንፍ የምን ወገብ ነው የምትፈጥሩት? ፖለቲከኛ ምን ወታደርም ነኝ ሁላችሁ። መቼም የዚህ ሀገር የዚህ የአማራ ህዝብ መከራ የሚቃለለው በመሳሪያ ብቻ ነው ብዬ የአቅሜን በየመድረኩ የለፈለፍኩልሽ አንተ እኮ ሲቪል ልትሉኝ አትችልም። እንደው ትንሽ ዘና ካረጋችሁ የአፋሩን ሾፌር ታሪክ ታውቁታላችሁ? ወይም ከመሃል ሀገር የሄደ አንድ አፋር ላይ ያደረ ሾፌር ወደ ጅቡቲ የሄደ አፋር ላይ መኪናው ይበላሻል። አፋር በረሃ ነው፣ ይቆማል። ከረኛ ፍየል ይገዛል። ማን? ሾፌሩ። ምክንያቱም የቆመ በረሃ ላይ ነው፣ ከተማ የለም፣ ይበላ የለም። ቢያንስ በገንዘቤ ከዚህ አፋር ፍየል ጠቦቴን ገዝቼ ልብላ ብሎ ይገዛል። ያስተራርደዋል ፍየሏን እና ቅድመ ዝግጅቱ ተጠናቆ ሊበላ ሲል በል እንግዲህ እንብላ እንዳልልህ ስጋው የክርስቲያን ስጋ ነው ይለዋል። ሾፌሩ ነው የሚለው። ሙስሊሙ አፋር ያሳደጋትን ፍየል ገዝቶ ሲበላት እንግዲህ እንብላ እንዳልልህ ስጋው የክርስቲያን ነው ይለዋል። ከምን ነው ፍየልን ክርስቲያን አደረካት ነው ያለው አፋር። በቃ ሁሉንም ነንኛ ፖለቲከኞች ነን። ከምንም በላይ የዓለም ሁሉ ነገሩ ፖለቲካ ነው። በቃ ተላላጡ። ይሄ ፖለቲካና ኮረንቲን በሩቁ ምናምን የሚሉት ያሰነፍና የተሸነፈ ትውልድ የሰጠን መፈክር እርሱት። ፖለቲካና ኮረንቲ በሩቁ እያልን እኮ ነው ማንም ደንቆሮ ተደራጅቶ ሲደቁሰን ይኖሩ 80 ዓመት ሙሉ። ፖለቲካና ኮረንቲን በሩቁ ሳይሆን አንቀ ነው ይዘነው ለምን አንደፋድፈንም እንደ ኤሌክትሪክ። እሱን ነው እያረገ ያለው የትውልድ ሞኝ እንፈልግ። ትልቁ ችግር ምንድነው? እኛ አካባቢ እኛ ልጆቻቸው አህያ ጫን እንጂ አባቶቻችን ደመና ይጭኑ ነበር እኮ። ጥንቁልና ብለው አይደለም ጥበብ ነው። ሚሸከም ልጅ ሲያጡ ነው የደበቁት ወይ ይዘውት የሞቱት። ስለዚህ ዓለም አህያ ይጋልባል፣ እኛ ደመና እንጋልባለን። በቅኔ እንራቀቃለን፣ በአካዳሚክሱ እንራቀቃለን። የትም ቦታ ኮምፒተንት ነው። ፖለቲካውን ግን ትተነው ነው የኖርነው። ፖለቲካ ማለት ደግሞ አሁን ያለውን ነባራዊ ሁኔታ መረዳት፣ ለዛ መፍትሄ ማዘጋጀት። አሁን ያለው ነባራዊ ሁኔታ ምንድነው? የአማራ ህዝብ ሊጠፋ ነው። ሊጠፋ ነው አይደለም፣ እየጠፋ ያለ ህዝብ ነው። ፎርዛት ማታ እየጠፋ ያለ ህዝብ ነው። መጥፋት የለበትም። ህልውናውን ማረጋገጥ አለብን። ግባችን ነው። ይሄ ምንድነው? ፖለቲካ ነው። የአማራ ህዝብ እንዳይጠፋ በምንድነው የምናረጋግጠው? በሰልፍ አይደለም፣ በፓርቲ አይደለም። እንዳይቻል ተሞክሯል፣ እንዳይሆን ታይቷል። ስለዚህ በምንድነው? በመሳሪያ ዩኒፎርም ለብሰ መሳሪያ ስለተሸከምክ ወታደር ብቻ ነኝ ካልህ ወይም ልዩ ኃይል ስለነበር ወይም የመከላከያ የሚባለው አባል ስለነበር ወይም በሆነ መደበኛ የጸጥታ መዋቅር ውስጥ ገብተህ ስለወጣ ወታደር ብቻ ነኝ ብለህ ካሰብክ ተሳስተሃል። አይደለም፣ ፖለቲከኛም ነህ። ወታደራዊ ስብዕናውን የፈለግነው ፖለቲካዊ ግባችን ለማሳካት ነው። ምንም መምታታት አያስፈልግም። እና ክንፉ ቁንጮ የለም። ለአንድ ግብ የተነሳን ለአንድ ፖለቲካዊ ግባችን የተነሳን ፖለቲካዊ ግባችን በወታደራዊ አኳኋን በመሳሪያ ለማሳካት የታገልን ያለን ሰዎችን ፖለቲከኞች ነን። በሂደቱ ውስጥ ወታደሮችም ሁሉንም ነን። ከኛ የተሻለው ሰው ደግሞ አይመጣም። አይመጣም። በቃ የዚህ ትውልድ ሙሴዎችኛ ነን። አንዳንዴ ሲሸረድሩ ታያላችሁ አይደለ? ይሄ በላይ ዘለቀ ዘመን ትውልድ አይደለም። ታግለናል፣ እናሸንፋለን፣ እያሸነፍን ነው፣ ስልጣን እንይዛለን ስል ያው መከረኛ ስልጣን አለ። አሸማቀውም ያስጥሉኝ እየመሰላቸው ስልጣን ይላል ይሉኛል። ኤክስኪውዝ ሚ እና ሐቁ ይሄ ነው። እምቢ ስንል ነው የኖርነው። አስፈላጊ ከሆነ ወደ አዳም ዘመን ወስጄ ላመጣችሁ እችላለሁ። ከታሪክ አኳያ እምቢ እንላለን፣ እንዋጋለን። ዙፋኑን ለሌሎች እንተዋለን፣ እንዋጋለን፣ እናምጻለን፣ ግንባር ቀደም እንሆናለን። ዙፋኑ ላይ ስንደርስ ጥለነው ወደ እርሻችን ወደ ቅዳሴያችን እንመጣለን። ያ ዘመን ነው አብቅቷል እያልን ያለን።
ስለዚህ ለማሸነፍ ብቻ ሳይሆን ለመንገስ ጭምር እየተዋጋ ያለ ጄነሬሽን ነው የሚነግሰው። ዘመን አስረስ ምናምን አይደል መርሱት ኢንዲቪጁዋሎችን ትውልዱ ይነግሳል። አሳሪም ፈችም ባልና ሚስት ሲጣራ አስታራኝ መሬት አከፋፋይ የ89ን የወያኔ ሰራውን መሬት አዋጅ ሻሪ አይቻልም፣ አይሆንም። የህዝብ አስተዳደር በህዝብ የተመረጡ ኃይሎችን ነው የምናወጣው እዛው ውስጥ። እዚህ ላይ መግባባት አለብን። ፋኖ በፖለቲካ ክፍሉ ወይ በሰብሳቢው ወይ በምናምን በመነለው በአንድ ክፍሉ በኩል ማኔጅ ያደርጋል፣ ይከታተላል። እየተዋጋንም ህዝብና አስተዳደር ካልን ይበላሻል። የዓለምም ታሪክ የሚያሳየው እሱን አይደል? አይሆንም። እኛ የትግሉ የጡት አባቶች ነን፣ የትግሉ የመንፈስ አባቶች ነን። እንተዋችሁ ብንል እንኳን የሚተወን የለም፣ ማማከሩ አይቀርም። ይሄን ያለንበትን ወረዳ ከህዝብ ለተመረጡ የህዝብ መሪዎች ሸንጎም በለው ምንም በለው ስሙን ሰጠው ማለት ተመልሰሽ ካታረገው የዕለት ተዕለት እንቅስቃሴውን አትከታተለው ማለት አይደለም። ሲበል የእናንተ ክፍለ ጦር ባለበት ቀጠና እንደ ዞን አስተዳዳሪም በለው ወይ እንደ ወረዳ አስተዳዳሪ ወይ እንደ ክልል መሪም እንደ ዛካይ ክፍለ ጦር መሪም ሊሆን አይችልም። ክፍለ ጦሩን ይመራል በስነ ስርዓት። ክፍለ ጦሩ የሚያስተዳድረው ቀጠና ውስጥ ያለው ህዝብ ደግሞ ራሱ በመረጣቸው መሪዎች የሚመራበትን ፕላትፎርም ይፈጥራል። ከተመረጡም በኋላ ሲያስተዳድሩ ክትትል ይደረጋል፣ ድጋፍ ይደረጋል። ከዓላማችን ከግባችን አኳያ የማይጣረስ ነገር መሰራቱን ያረጋግጣል። በየቀኑ ታረጋግጣላችሁ። በየቀኑ ይህ አስተሳሰብ ወሳኝ ነው፣ መያዝ ይኖርብናል ጎበስ። ይሄን ለማድረግ ግን የግድ ፋኖን ሸክፈን መውጣት አይጠበቅብንም ነው ታዲያኒያስ። ጥለነው ከወጣማ ሌላ ነገር ነው። ሶስተኛ ክፍለ ጦር ሰብሳቢ ዘመን ነው። ዘመን እንግዲህ ይሄን አካባቢ ይዘህ እንደዚህ ብቃታቸውን አሳይታቸዋል እንደ ክፍለ ጦር። ስለዚህ ለፋግታ ለኮማም ለዳንግላ ዙሪያም ለምናምንም በህዝብ የተመረጡ የህዝብ አስተዳዳሪዎችን አስመርጠሃል። አንተ ግን ወደ ጫራ ወይ ወደ ምናምን ሄድ ካልኩ ስህተት ነው የሚሆን እና አስተዳደሩን እንለያለን። ራሱን የቻለ መመሪያ ምን የሚፈልግ ነገር ነው። ቶሎ ተግባራዊ መሆን አለበት የሲቪል አስተዳደር ጉዳይ ቶሎ። እንደ መንግስትም ምን ለማመድ ከሆነም ያለ ማመዳን ያኛው ፓርት ስለሆነ ማለት ነው። እሱን እናረጋለን። ተዋጊው ግን ባለበት ተዋጊው ነው ይቀጥላል። እዚሁ እችን ቀበሌ ለህዝብ ስላስረከብን እችን ቀበሌን ጥለን መውጣት አለብን ማለት አይደለም ነው። ከዚህ አኳያ ብታዩ